በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐናና ቀያፋ ጌታችን የተያዘበትና የተሰቀለበት ወቅት በወንጌል እንደተጻፈው የታሪክ መዛግብትም እንደሚመሰክሩት ሐናና ቀያፋ ሊቀ ካህናት በነበሩበት ዘመን ነበር። ኦሪትን በሚገባ የሚያውቀው ሊቀ ካህናት ወይም የካህናት አለቆች የሚል ቃል ሲሰማ ብቻ ግራ መጋባቱ አይቀርም። ምክንያቱም በሕጉ መሰረት ሊቀ ካህናት የሚሆነው አሮንና በአሮን ዘር የበኩር ልጅ የሆነ ሰው ብቻ ነው። ሊቀ ካህናት የሆነው ሰው እስከ ዕለተ ሞቱ ድረስ የሚያገለግል ሲሆን ሲሞት የበኩር ልጅ በእርሱ ቦታ ሊቀ ካህናት ይሆናል። አሮንም ሞተ፣ በዚያም ተቀበረ፣ በእርሱም ፈንታ ልጁ አልዓዛር ካህን ሆነ የሚለው ቃል ይህንን ያስረዳል። ዘዳግም ምዕራፍ 10 ከቁጥር 6። በዚህ ምክንያት አንድ ሊቀ ካህናት በሕይወት እያለ ሌላ ሊቀ ካህናት ሊኖር አይችልም። ስለዚህ ሐናና ቀያፋ ሊቀ ካህናት ሳሉ የሚለው ቃል ብቻ ዘመኑ ምንኛ የተበላሸ እንደሆነ የሚገልጽ ነው። ሐናም ሊቀ ካህናት ለነበረው ለቀያፋ አማቱ ነበር የሚለው ቃል ደግሞ ሌላ ችግርን ያመለክታል። አብረው በሕይወት መኖራቸው ሳያንስ አማትና አማች መሆናቸው ከአባት ወደ ልጅ ብቻ የሚተላለፈው ሊቀ ካህንነት ከሕግ ውጪ እንደተሰጣቸው እንረዳለን። እንዲያውም ኢሳውያን የተባሉት የአይሁድ ወገኖች ይህንን ከሕግ የወጣ ሹመት ተቃውሞ በሙት ባህር በቁምራን ደሴት የብቸኝነት ኑሮ መርጠው ቅዱሳት መጻሕፍትን እየጻፉ ከሰው ተገልለው ይኖራሉ። በወንጌል ላይ የተጻፉት እውነታዎች ብቻ ተነስተን ይህንን አለን እንጂ የአይሁድ ታሪክ ጻፊ የነበረው ዮሴፍ ወልደ ኮሪዮን በዚያ ክፍለ ዘመን ስለነበረው የሊቀ ካህናት ሹመት የጻፈው ታሪክ የበለጠ የሚያሳዝን ነው። እስራኤል በሮማውያን አገዛዝ ስር ከወደቀችበት ጊዜ በኋላ ሊቀ ካህንነት መንፈሳዊ ሹመት መሆኑ ቀርቶ ወደ ፖለቲካዊ ሹመትነት ተቀይሮ ነበር። ሊቀ ካህናቱና ሸንጎ በይሁዳ ግዛት ላይ አስተዳዳሪ ሚና ያለውም ስለሆነ ሊቀ ካህናት እንደ ሕጉ የአሮን ቤት የልጅ ልጅ የሚሾሙበት ሳይሆን ሮማውያን ደስ ያሰኛቸውንና ለአገዛዛቸው የሚመቻቸውን ሰው የሚሾሙበት ስልጣን ሆነ። በጊዜ ሂደት ቦታውን ገንዘብ ላላቸው ሰዎች በጉቦ በመስጠት ሮማውያን ገዢዎች የገቢ ምንጭ አደረጉት። ከዚህም የተነሳ አንድ ሊቀ ካህናት በየዓመቱ ስልጣኑ እየታደሰ ካልሆነ በቀር ቦታው ላይ መቆየት የማይታሰብ ሆነ። በዚህ በአሕዛብ እጅ በወደቀ መንፈሳዊ ሹመት ከታላቅ ሄሮድስ ዘመን እስከ ቤተ መቅደሱ መፍረስ ድረስ በነበሩት ዓመታት ውስጥ 39 ሊቃነ ካህናት ተፈራርቀው የተሾሙ ሲሆን እነዚህ የካህናት አለቆች እያንዳንዳቸው በስልጣን የቆዩበት ዓመት የብዙሃኑ በአማካይ ሲሰላ እስከ 4 ዓመት ብቻ ነበር። ይህ አማካይ ስሌት ግን ሐናና ቀያፋን አይካተትም። በዚህ ለሮማውያን ገዢዎች ከፍተኛ ግቦ በሚከፈልበትና ከሮማውያን የጣዖት አምላኪነት አኗኗር ጋር መስማማት በሚጠይቅበት የሹመት ቦታ ላይ ሊቀ ካህናቱ ሐና ከነቤተ ዘመዶቹ እየተፈራረቀ ለ36 ዓመታት መቆየቱ ነው። ሐና ራሱ በሊቀ ካህንነት ለ10 ዓመታት ቆይቶ ነበር። ከዚያ በኋላ ልጁ አልዓዛር ለ1 ዓመት፣ አማቹ ቀያፋ ለ18 ዓመት፣ የቀሩት ልጆቹ ዮናታን፣ ቴዎፍሎስ፣ ማቲያስ ደግሞ እየተፈራረቁ ለ7 ዓመታት በሊቀ ካህንነት ተቀምጠዋል። ጌታችን ባስተማረበትና መከራ በተቀበለበት ዘመን ለስሙ ሊቀ ካህናት የነበረው ቀያፋ ይሁን እንጂ ከጀርባ ሆኖ የሁሉንም ቤተሰቦችን የሊቀ ካህንነት ቦታ የሚያሽከረክረው ሐና ራሱ ነበረ። ትርጓሜ ወንጌል ይህን ሲገልጸው ሐናና ቀያፋ ሊቀ ካህናቱን ሙሉና ዱግ ሆነው ይዘውት ነበር ይላል። ጌታችን በተያዘ ምሽት ወደ ቀያፋ ከመሄዱ በፊት ወደ ሐና መወሰዱ የእሱ እጅ ያልነካው ነገር ስለማይወሰን ነበር። በዚህ ብዙ በሚያስቀምጥ የስልጣን ቦታ ላይ ሐናም ሆነ ቀያፋ ለብዙ ዓመታት መቀመጣቸው የሮማውያን ገዢዎች ገንዘብ ወዳድነት ሊቋቋሙ የሚችሉ ባለሀብቶች መሆናቸው የሚያሳይ ነው። በዚያ ላይ በሊቀ ካህንነታቸው ዘመን በእስራኤል ሕዝብ ላይ በሮማውያን እጅ አስከፊ የመብት ጥሰት ቢደርስም መንበረ ስልጣናቸው እስካልተነካባቸው ድረስ
ከቀኝ ገዢዎች ጋር ተስማምተው የሚኖሩ መስሎ አዳሪዎች ነበሩ። እንደ ሊቀ ካህንነታቸው ለቤተ መቅደሱ ክብር የሚጨነቁና ፈሪሃ እግዚአብሔር ያላቸው አልነበሩ። የሚያሳዝነው ድፍረት በቤተ መቅደስ ሊወጣ የማይገባው የሊቀ ካህናቱ ልብስ ተክህኖ እንኳን በሮማውያን ገዢዎች ቤት ይቀመጥ የነበረ ሲሆን ሊቀ ካህናቱ በክብረ በዓል ወቅት የሚለብሰው ገዢው ሲፈቅድለት ነበር። ይህ ሁሉ ዝግጠት በሊቀ ካህናት ክብር ላይ ሲፈጸም በቅድስቲቱ ከተማ የቄሳር ሐውልት ቆሞ ሲመለክ የተቃወመው ሕዝብ ሲገደል ቢያዩም ሐና ሆነ ቀያፋ የሚጨነቁት ስልጣናቸውን ስለማስጠበቅ ብቻ ነበር። በቤተ መቅደሱ ነጋዴዎች እንዲሰማሩ በማድረግ ከገቢው በመካፈል ሕዝቡ ለመስዋዕት የሚያመጣቸውን እንስሳት አይመጡንም እያሉ እያቃለሉ የራሳቸውን በጎን በመሸጥ ለበዓል ከየሀገራቱ ለሚመጡ አይሁድ በቤተ መቅደስ ውስጥ የውጭ ምንዛሬ ገንዘብ የመለወጥ ሥራ እየሰሩ በማትረፍ ሀብት የሚያግበሰብሱ ነበር። ሐናና ቀያፋ ከሰዱቃውያን ወገን እንደመሆናቸው በትንሣኤ ሙታን አያምኑምና ፈርሰን በስብሰን ለምንቀረው ምን ያስጨነቀን ብለው ስለማያስቡ ትኩረታቸው ሁሉ ስለ ምድራዊ ሕይወት ነበር። ጌታችን ላይ የነበረባቸው ጥላቻን በስልጣናቸውና በጥቅማቸው ላይ መጣ ስለሆነባቸው እንጂ ለመንፈሳዊ ጉዳዮች ተቆርቁሮ አልነበረም። በተለይም የቁጣቸው መጠን የመጨረሻው ጥግ ላይ ደረሰው ቤተክርስቲያናችን የሰሙነ ሕማማት መጀመሪያ አድርጋ የምታከብረው የሆሳዕና ዕለት ነው። ጌታችን አልዓዛርን በቢታንያ ከሞት ካስነሳ በኋላ ብዙዎች በስሙ አምነው ነበር። ወደ ኢየሩሳሌም ሲመለስም የቢታንያው ተአምር ያዩ ብዙዎች ለበዓል ኢየሩሳሌም መጥተው ነበርና በደስታ አጅበው ሆሳዕና በአርያም ብለው እየዘመሩለት ወደ ቤተ መቅደስ ገባ። በቤተ መቅደስም በመቅደሱ የሚሸጡና የሚለውጡትን ለሁለተኛ ጊዜ አጸዳ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። ማቴዎስ ወንጌል ምዕራፍ 1 ከቁጥር 13። ይህ ተግሳጽ ከአንዱ በስተጀርባ ሆነው ጥቅም ለሚጋሩት ሊቀ ካህናት ጨርሶ የሚዋጥላቸው አልነበረምና ሴራቸውን ከሌላው ጊዜ በተለየ መራርነት ጀመሩ። በሳምንት የጎነጉኑትና ረቡዕ በሸንጎ የተማከሩበት የጌታችን ምክረ ሞት ለመፈጸም በዚች ምሽት ያስያዙትም ለዚህ ነበር።